ማስረሻ ሰጤ ማን ነው? የታሰሩት እስረኞች ሊፈቱ። ኢትዮጵያ ውስጥ ካሉ እጅግ ምርጥ የጦር አብራሪዎች መካከል አንደኛው ነበሩ። ካፕቴን ማስረሻ ሰጤ ሱዳን ውስጥ ዳርፉር ሰላም ማስከበር ግዳጅ ላይ በነበሩበት ጊዜ አየር ላይ ሳሉ ሲያበሯት የነበረች ተዋጊ ሄሊኮፕተር አየር ላይ ሞተሯ ጠፍቶ በሰላም አሳርፈዋል በሚልም ከታሪካቸው ጋር ይህ ጀብድ አብሮ ይወሳላቸዋል። ቀደም ባለው ጊዜ በኢህአዴግ ዘመን አየር ኃይል ግቢ ውስጥ በተነሳ እሳት እጃቸው አለበት በሚል ከሌሎች ጓዶቻቸው ጋር ተከሰው 10 ዓመት ተፈርዶባቸውም ነበር። ከስር የተፈቱት እንደ አውሮፓውያን አቆጣጠር 2018 ወይም የጠቅላይ ሚኒስትር አብይ መንግስት ሲመጣ ነው። ከዛ በኋላ በተፈጠሩ የፖለቲካ ልዩነቶች በተለይም በተለያዩ አካባቢዎች በአማራ ተወላጆች ላይ ጥቃቶች እየተፈጸሙ ነውና ይቁሙ የሚሉ ተቃውሞዎች በአማራ ክልል ሲቀጣጠሉ ከዘመነ ካሴ ጋር በመሆን በተቃውሞዎች እየተገኙ ይቀሰቅሱ ነበር። ከዚያም ጉዳይ ወደ ትጥቅ ትግል ሲያመራ ጫካ ገብተው እስከ ሰሞኑ ድረስ በዚያው ቆይተዋል። አሁን ላይ መቶ አለቃ ማስረሻ ሰጤ ከአማራ ክልል መንግስት ጋር የሰላም ስምምነት አዲስ አበባ ላይ ተፈራርመዋል። ጉዳዩ ብዙ እያነጋገረ ነው። ደስታቸውን እየገለጹ ያሉ ብዙ ናቸው። በዚሁ ልክ ይህ ስምምነት በአማራ ክልል ያለውን ግጭት እውነት ያስቆማል ወይ የሚል ጥያቄ የሚያነሱ ብዙ ናቸው። የተፈረመው የሰላም ስምምነት የታሰሩ እስረኞች እንዲፈቱ የሚል አንቀጽ ተካቶበታል። ስለ ስምምነቱና ስለ ካፕቴን ማስረሻ ሰጤ እንመለከታለን። መልካም ቆይታ። ማስረሻ ሰጤ በኢትዮጵያ አየር ኃይል ውስጥ በከፍተኛ ባለሙያነት ለረጅም ጊዜ ሰርተዋል። በኢህአዴግ ዘመን ከታሰሩ በኋላ ለውጡ ሲመጣ ተፈተዋል። በእስር ላይ በነበሩበት ጊዜ ከፍተኛ ስቃይ ደርሶባቸው እንደነበረ ከእስር ሲፈቱ ተናግረዋል። ሆኖም ለውጡ ሲመጣ ከእስር ተፈተዋል። ከዚያም በኋላ በአማራ ብሔርተኝነት ውስጥ ሰፊ ድርሻ ነበራቸው። በባህር ዳር የአማራ ክልል ከፍተኛ ባለስልጣናት ሲገደሉ እጃቸው አለበት በሚል ተጠርጥረው ታስሮ የነበረ ሲሆን ነገር ግን በፍርድ ቤት ነጻ ተብለዋል። ከዚያ በኋላ በአማራ ክልል ግጭቶች ሲቀሰቀሱ የፋኖ ቡድንን መስርተው በጎጃም አካባቢ ሲንቀሳቀሱ ቆይተዋል። ማስረሻ የትውልድ ቦታቸው ምስራቅ ጎጃም ሲሆን በዛው አካባቢ እንቅስቃሴዎችን ሲያደርጉ ከቆዩ በኋላ ከነዘመነ ቡድን ጋር ባለመስማማታቸው ምክንያት ከጎጃም ለቀው በወሎ ቀጠና ስለመቆየታቸው ሲነገር ቆይቷል። ማስረሻ ከነ እስክንድር ወይም አፋሃድ ተብሎ ከሚታወቀው የፋኖ ኃይል ጋር በአመራርነት የቆዩ ሲሆን ነገር ግን ከሰሞኑ ከአማራ ክልል መንግስት ጋር ድርድር አድርገው መግባታቸው ታይቷል። ይህም ከፍተኛ መነጋገሪያ ሆኖ ቀጥሏል። የአማራ ክልል አመራሮች በአዲስ አበባ ቅንጡ ሆቴል ከማስረሻ ሰጤ ጋር በተፈራረሙት ስምምነት ከፍ ያለ ተስፋ ሰንቀው ታይተዋል። በክልሉ ከ3 ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህ በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈረም የመጀመሪያው ነው። ቀደም ሲል በደቡብ ጎንደር አካባቢ ሲንቀሳቀሱ የነበሩ የፋኖ ክንፎች እጃቸውን ሰጥተው የነበረ ቢሆንም ይህን ያክል ትኩረት አላገኘም ነበር። በእርግጥ የአሁኑ ድርድር ስለመሆኑ ነው የተነገረው። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከይልቃል ከፋለ የተረከቡት አቶ አረጋ ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችን በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል ሲሉ ተናግረዋል። የቀድሞ የተዋጊ ሄሊኮፕተር አብራሪ ማስረሻ ሰጤ ስምምነቱን የፈረሙት አፋሃድ የተባለውን የፋኖ ቡድን ይዘው እንደሆነ ተናግረዋል። ይሁን እንጂ መቶ አለቃው ከመፈራረማቸው በፊት ከስራ አስፈጻሚ ኮሚቴ የሚሆን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሃድ ማስረሻ ሰጤና መስፍን አባተ የተባሉ ሌላ አመራር ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ ህዳር 20 ቀን 2018 ገልጿል። የድርጅቱ መግለጫ ከወጣ ከ5 ቀናት በኋላ ግን ማስረሻ አፋሃድን ወክለው ስምምነቱን ፈርመዋል። ስምምነቱን ከፈረሙ በኋላ ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች ነበሩ ያሉት ማስረሻ ጥያቄዎች የሚመለሱበት የጊዜ ሰሌዳ መቀመጡን ተናግረዋል። ማስረሻ በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜ የሚመለሱ ብለን በ3 ከፍለን ተወያይተን ተስማምተናል ሲሉ ተደምጠዋል። ከነዚህ መካከልም የተወሰኑት የሚከተሉት ናቸው። አንደኛ፣ የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሳደድና እንዳይፈናቀል ማድረግ። ሁለተኛ፣ የተፈናቀሉ ዜጎች እንዲመለሱ ማድረግ። ሶስተኛ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ። አራተኛ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ።
5ኛ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ፣ 6ኛ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ 7ኛ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅማ ጥቅም እንዲከፈላቸው ማድረግ፣ 8ኛ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት ተደርሷል ብለዋል። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሳተፋቸውም ተነግሯል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያ ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፕቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። እንዲሁም ከአሸማጋዮቹ አንዱ የሆነ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ መናገራቸው ተገልጿል። ከ6 ቀን በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት 2 አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን መስጠታቸውን ሲዘገብ ነበር። እጃቸውን ሰጡ ከተባሉት ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ የሰላም ስምምነት የተፈራረሙት ካፕቴን ማስረሻ ሰጤ ይገኙበታል። የመንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያለው ነገር የለም። ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ ከአፍሪካ ህብረት፣ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመለክቱ መረጃዎች ወጥተው እንደነበር ይታወሳል። በወቅቱ አቶ እስክንድር ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳ ገልጸው ነበር። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፕቴን ማስረሻ ሰጤ ሲሆኑ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት አፋሕድ 2 የሥራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥረዋል በሚል ማባረሩ በስፋት ሲዘገብ ነበር። የድርጅቱ የሥራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየህ መቀመጫቸውን በአሜሪካ ላደረጉ የዩቲዩብ ሚዲያዎች ኃላፊዎች የታገዱት ከመንግስት ተልዕኮ ተቀብለው በመገኘታቸው መሆኑን ተናግረዋል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ የውጭ ጉዳዮች ኃላፊ ማስረሻ ሰጤና የሥራ አስፈጻሚ ኮሚቴ አባልና በወሎ የደህንነት ኃላፊ የሆኑት መስፍን ከፋለ ናቸው ብለዋል። የተባረሩበት ዋና ምክንያትን ሲጠቅሱ ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት መሆኑን ተናግረዋል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅት ገልጸዋል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፕቴን ማስረሻ ሰጤ የቀድሞ የአየር ኃይል አባል ነበሩ። ከዚህ በፊት በመንግስት ቁጥጥር ስር በነበሩበት ወቅት በቂሊንጦ ማረሚያ ቤት ከተከሰተ የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚል ተወንጅለው ነበር። ከስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸውን ተሳትፎ ያጠናከሩት ካፕቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። በኋላም ከአቶ እስክንድር ነጋ ጋር በመሆን የአማራ ፋኖ ህዝባዊ ድርጅትን መስርተው በተለያዩ የክልሉ አካባቢዎች ሲንቀሳቀሱ ቆይተዋል። አሁን በክልሉ ከመንግስት ጋር የተፈራረሙት የሰላም ስምምነት መንግስት በክልሉ ታጥቀው ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላማዊ ፖለቲካ ትግል እንዲገቡ ለሚያደርገው ጥሪ እንደ ከፍተኛ ድል ሊቆጥረው ይችላል። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዚሁ ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜ አውጇል። ከዚያ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች በሚደረጉ ውጊያዎች በርካቶች ቤት ንብረታቸውን እንዲሁም ህይወታቸውን አጥተዋል። በተለያየ አማራ ክልል ውስጥ የሚንቀሳቀሱ የፋኖ ታጣቂዎች በተለያየ አመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ የጋራ አመራር እንደሌላቸው ይነገራል። የአማራ ክልሉ ጦርነት ከፍተኛ ውድመትን እያደረሰ ቢሆንም ትኩረት ያላገኘ እንደሆነ ይነገራል። አሁንም በክልሉ ግጭቶች የቀጠሉ ሲሆን በዚህ ከቀጠለ ከፍተኛ የሆነ ችግር ሊፈጠር ይችላል። በተለይም ገጠራማው የክልሉ አካባቢ አምራች እንደመሆኑ የግጭት ቀጠናውን የሚቀጥል ከሆነ እንደ ሀገር ጭምር ከፍተኛ ጉዳት ሊያስከትል ይችላል። ብዙዎች በአማራ ክልል ያለው ግጭት አሁንም በውይይትና በድርድር እንዲቋጭ ይመኛሉ። በአማራ ክልል ብቻ ያለው ሳይሆን በትግራይ ያለው ውጥረት እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች ያሉ ግጭቶች ሙሉ ለሙሉ ቆመው ሀገራችን ሰላም እንድትሆን የብዙዎች ምኞት ነው። አበቃን። ሰላም ለሀገራችን። መልካም ጊዜ ተመኘን።